ቆይ አስቀምጠዋለሁ። ፊሽ ይቀመጣል። ዳጊ እየሰራልኝ ነው። እና በየትኛውም አቅጣጫ ወንጌሉ ወደየቤተሰቦቻችን ወደየዘራችን ወደ ትውልዳችን ገብቷል፣ እየገባም ነው። እና ገና እንወርሳለን ገና ብለን ስንል ፉከራ አይደለም። ምን እስካደረግን ድረስ ነው ለእግዚአብሔር መንግስት ትውልዱን የምንወርሰው? ወንጌሉን እንደወረደ እስከሰበክን ድረስ ነው። ስለዚህ የወንጌል አማኞች ወንድሞች እናቶቼ፣ ስለ ጌታ የትኛውን ቦታ ለቅሶ ቤት ስትሄዱ ቁጭ ብላችሁ ዝም ብላችሁ ንፍሮ በልታችሁ እንዳትመጡ። ንፍሮ እየበላችሁ ሀዘንተኞችን እያጽናናችሁ የመጽናናት አምላክ ለነዛ ቤተሰብ መጽናናትን እንዲያደርግ እየነገራችኋቸው የዘላለምን ሕይወት ደግሞ እንዲያስቡ እዛ ወንጌል ንገሯቸው። ኢየሱስ ያድናል፣ ኢየሱስ ጌታ ነው በሉ። እንደ ሌላው ሃይማኖት ስርዓት ፈጽማችሁ አትውጡ። እነሱ ንፍሮ በልተው ነው የሚወጡት። ንፍሮ በልተው ውሃ ረጭተው ነው የሚወጡት። ቃሉን አይናገሩ። እናንተ ግን ቃሉን ተናገሩ። አንቺ ቃሉን ተናገር እህቴ። ኦኬ፣ ቃሉን ተናገሩ። የጌታን ፍቅር፣ የጌታን ሰውን መውደድ፣ የጌታን ቸርነት ቀራንዮን ሰብካችሁ ውጡ። በመስቀል ላይ የተከፈለልንን ዋጋ ለከንቱ ስላይደለ ለዛ ለቅሶ ቤት ያስፈልጋል። ሰርግ ቤት ብትሄዱ ልክ እንደዚሁ የትኛውን ቦታ ላይ የጴንጤ ወጉ በዚህ ነው የምንታወቀው። ባይዘው በዓለም ዙሪያ ስንጠጣ አያውቁንም፣ ስናመነዝር አያውቁንም፣ ስናጭበረብር አያውቁንም። እንደ አንዳንድ አሰዳቢዎች ሰዎች በየመካከል ላይ እንደ ከብዙ ባቄላ ውስጥ ምንድነው አንድ ባቄላ ትገኛል ተብሎ እንደሚባል እንደዛ መቼም አንድ ባይሆንም ግን የተወሰኑ ሰዎች ሊኖሩ ይችላሉ። እና የጌታን በጎነትና ማዳን እንናገራለን። ይሄንን ወደ መቃብር እስክንኖር ድረስ የተሰጠን ከእግዚአብሔር ዘንድ የተሰጠን ተልእኮ እስከሆነ ድረስ እግዚአብሔር ቃል ያድግ ያሸንፍ ይበዛም ነበር ተብሎ እንደተጻፈ ልክ እንደዛው እየሆነ አለ። ጌታ ኢየሱስ ለዘላለም ስሙ ይቀደስ። እንቀጥላለን ማለት ነው። ተባረኩ። እሺ፣ ጃኪ ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነው? እግዚአብሔር ይመስገን። አይ እኔ ከዚህ ቤተ እምነት የምለው የለኝም። አሁን በሰዓቱ ጥያቄ ለመጠየቅ ነበረ። ጀነራል ላይ የለም፣ ጀነራል የለም። ጀነራል አበባው ታደሰን ወይ ኢታማዦር ሹሙን እሳቸው ነው የምጠይቀው። እዚህ ርዕስ አለ። ርዕሱን በተመለከተ ሃይማኖት ያላቸው ሰዎች፣ የሃይማኖት ተቋም ያላቸው ሰዎች ነው የሚመጡት። ኦኬ፣ ጌታ ይባረክ። ጊዜ መውሰድ ስለማልፈልግ ነው። ጥያቄ ያለው ሰው ብቻ ነው መምጣት ያለበት በርዕሱ ላይ ማለት ነው። ርዕሱ እየሰራው ነው ዳጊ። ይሄ ማለት ነው ታቦቱ መቼ መጣ ብሎ የሚል ነው። በሰለሞን ዘመን፣ በአብርሃ ወአጽብሃ ዘመን፣ በአፄ ዘርዓ ያዕቆብ ዘመን ወይስ ሁሉም መልስ ናቸው ብሎ በሚለው ዘመን? ጥያቄ ለኦርቶዶክሳውያን ነው። ኦኬ፣ ዛሬ ኦርቶዶክሳውያንን ለመስማት በቃ እኔ ከምንም በላይ ልቤ ሰፊ ነው። ዝግጁ አልሆናችሁ? በሉ እንግዲህ አንዳንድ ቦታ ላይ መብል ሊበላ ሲሄድ ሆድህን ታጥበህ ሄድ ምናምን ነገር ተብሎ ይባላል። አሁን በቃ ጆሮአችንን ታጥበን በደንብ ለመስማት ነው ማቆም እንትን ማለት ያለብን። ቴንኪው ገንዬ፣ ተባረኩ። ቆሎ መቁላታችን አልቀረም። ኦኬ፣ ሰው ሁሉ ያለውን ይዞ ይቀመጥ። ለማንኛውም ለመስማት ማለት ነው። እሺ፣ ጸጋ ይብዛላችሁ። ታፕ ኮፕሊንግ ሼር አድርጉት። መጽሐፍቶች በተነበቡ ቁጥር ስንት ነገር መሰላችሁ የሚገኘው? ስንት ነገር
ኦኬ ኤፊ እንኳን ደህና መጣህ። ቴንክ ዩ አንድ ስራ ስለያዝኩ ነው። ተባረኩ። ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። My type, kinda kinky. That's why I go for Being Hair Care's Max Moisture. Infused with cocoa butter and oat extract to quench dry strands, deeply nourish pores, and leave hair feeling soft and fully satisfied. Being formulas targeted to your hair type. Dry eye symptoms can be mild, moderate, or even severe. So what's the answer? I have 3.
አንዴ ደመሰስከው ጨለማዬ በርቷል ነፃ ወጥቻለሁ አመሰግንሃለሁ 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 ኢየሱስ ከፍ በልልኝ አባቴ ዛሬም ሃሌሉያ ነገም ሃሌሉያ ሁሌም ሃሌሉያ 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 ማህተሜን ፈታ ቀንበሬን ሰበርከው የዕዳ ጽሕፈቴን አንዴ ደመሰስከው ጨለማዬ በርቷል ነፃ ወጥቻለሁ አመሰግንሃለሁ 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 ጌታ ይባረክ ለዘላለም ስሙ ይቀደስ። የአባቶቻችን አምላክ ገናናው ኢየሱስ ማተማችንን ፈቶ ስርዓታችንን በጥሶ ለዘላለም ሕይወት የጠራን ያሳረፈን ያዳነን ኢየሱስ ዛሬም እንሰብከዋለን። ትናንትናም በሱ ጸጋ፣ ዛሬም በሱ ጸጋ፣ ነገም በሱ ጸጋ እንሰብከዋለን። ጌታ ለዘላለም ስሙ ይባረክ። ቅዱስ ስሙን ከፍ ከፍ እናደርጋለን። እግዚአብሔርን እጅግ አድርገን እናመሰግናለን። ወደ እርሱ የማያደርሱ እንቅፋት የሆኑ የሰው ስርዓት ትምህርቶችን ሲታዩ መንፈሳዊ የሚመስሉ ነገር ግን ከእውነት የራቁትን የትኞቹንም በእግዚአብሔር እውቀት ላይ ከፍ ያሉትን የሰውን ሐሳብ እናፈርሳለን። አእምሮን ሁሉ ለክርስቶስ ለመማረክ በክርስቶስ ፍቅር ልባቸው እንዲሸነፍ፣ በእግዚአብሔር ቃል እውነት ልባቸው እንዲሸነፍ፣ እውነትን ትውልድ እንዲፈልግ እውነትን እንናገራለን፣ ሐሰትን እናጋልጣለን። ፍሬ ከሌለው ከጨለማው ስራ ጋር አትተባበሩ፣ ይልቁንም ግለጡት ብሎ እንዳለ ውሸት የዲያብሎስ ነውና ውሸትን እናጋልጣለን፣ እውነትንም እንሰብካለን። ለኦርቶዶክሳውያን ወገኖቼ ዛሬ ጫን ያለ ጥያቄ ነው የምንጠይቀው። ይህን ለመመለስ በጣም አቅም ይጠይቃል። የምን አቅም? የገንዘብ አቅም አይደለም የሚጠይቀው። የማንበብ አቅም ይጠይቃል። ታሪክን የማወቅ አቅም ይጠይቃል። ይህን ለመመለስ ዝግጁ ነኝ ብሎ የሚል ሰው ካለ መጥቶ ቢመልስልን በጣም ደስ ይለናል። ካልመለሰስ ለራሱ ለትውልዱ ጥያቄ ነው፣ መልስ ነው። የሚሆነውን ነገር እዚሁ ያያል ማለት ነው። ኦኬ፣ እዚህ ውስጥ ያላችሁ ወንድሞች እና እህቶች ተባረኩ። ቴንኪው፣ በጣም ነው የማመሰግነው። እስካሁን ድረስ ሼር እያደረጋችሁ ያላችሁ ወገኖች አሁን ሼሩን ተዉትና ታብ ይደረግ። ታብ ብቻ እናደርግ። አሁን ሼሩን በሙሉ አቁሙት። ጸጋ ይብዛላችሁ። አሁን በሙሉ ሼሩን አቁሙት። ታብ ወደ ማድረግ እንምጣ። ጸጋ ይብዛላችሁ። ሪፖርት ሊኖር ስለሚችል አሁን ምንም ነገር መልስ መልሱልኝ ምናምን ነገር አላልኩኝም። አሁን ሼሩን እንዳላቁሙትና ሼሩን ታብ ብቻ ይደረግ። ኦኬ። ታቦቱ መቼ መጣ? ለኦርቶዶክሳውያን ጥያቄው ታቦቱ እኛ ጋር ነው ብለው ስለሚሉ ማለት ነው።
ይሄን መልስ ካገኘን ዛሬ ኦርቶዶክስ ማንሆንበት አንዳችም ምክንያት የለም። እዚህ የገባችሁ ሰዎች ሁሉ በሙሉ ማለት ነው። ተስማማላችሁ በዚህ? እኔ እስማማለሁ። ይሄንን መልስ ሊመልስልን የሚችል ሰው ነው የምንፈልገው። ይሄንን መልስ ሊመልስልን የሚችል ሰውን ሼር አድርጉትና ጥሩትና ይምጣ። ታቦቱ መቼ መጣ? በሰለሞን ዘመን? በአብርሃ ወአጽብሃ ዘመን? ወይስ በአፄ ዘርዓ ያዕቆብ ዘመን? ሁሉም መልስ ናቸው ወይ ሁሉም ትክክል ናቸው? በቤት ውስጥ ያላችሁ ለቤተሰቦቻችሁ ላልዳኑ ቤተሰቦቻችሁ ሁሉ አሰሟቸው። ይሄንን ብራዘር በገንዘብ ቢተመን የማታገኘውን ዕውቀት ነው የምሰጥህ። አሰሟቸው። መስማት የሚችሉ ከሆነ አሰሟቸው። ጠይቋቸው። ቤት ውስጥ ኦርቶዶክሳውያን ወገኖች ካሉ በቅንነት የምታወሩ ተከባብራችሁ የምታወሩ ሰዎች ካላችሁ ጠይቋቸው እስኪ። ምን እንደሚመልሱላችሁም ንገሩኝ። ታች ጻፉት። ባል ከሚስት ጋር አሁን አብራችሁ ካላችሁ አብራችሁም ስለምትሆኑ አንዳንድ ቦታ ስራ ከሌለ በስተቀር ኦርቶዶክሳውያን ወገኖች ከሆኑ ጠይቋቸውና እስቲ መቼ መጣ ነው ብለው የሚሉት የሚመልሱላችሁ ካሉ ጻፉልን። ጓደኛ ከጓደኛ ጋር ካላችሁ አጠገብ፣ ቤተሰብ ከቤተሰብ ምን አላችሁ? ምን አሏችሁ? ወይስ ብቻችሁ ነው እየሰማችሁ ያላችሁት? ኤርፎን አድርጋችሁ ጆሯችሁ ላይ እስኪ የጠየቀ ሰው ምን አሉ? እንደው አጠገባችሁ ያለ የጠየቃችሁት ኦርቶዶክሳዊ ወገን ካለ እየጠበቅኩ ነው። አንድ የሚጠይቀ ሰው የለም። ኖ ያንቺን አይደለም። በኦርቶዶክስ ጠይቀሻል? ስርሽ ያለ ሰው ኤርሚ ገና ባለፈው የተናገርክ ጊዜ ነው የጠየኩት። እኔ ለሁለት ለሶስት አራት ሰው ጠይቄያለሁ። ኦርቶዶክስ ሲሆኑ ምን አሉ? ጭራሽ እንደው ሊያብዱን የደረሱት ምን እንጉዳ መጣሽ መረጃ ተሎ ብለሽ አንጫሉኝ። እስራ ቦታ ጠይቀሻቸው ነው? ያው በስልክ ስለምናወራ ብዙ እዚህ ሀገር ያሉ ልጆች ስላሉ በአካል የምንገናኝ ስላለን ነገርኳቸው። ኦኔ ያሉት ጭራሽ ምን ጉዳ መጣሽ ደግሞ አንቺ ደግሞ በቃ እኔ እኮ አገር ቤት ድረስ መሄድ አይጠበቅባችሁም፣ እዚህ ነው መካ ያለው ያው ይቆጥራል፣ በዚህም አለፍ በሉ ያልኳቸውም አሉ። ተናቁራ ያለሽ አይደል እዚሁ መካ ነው ያለው ብለሽ ያ እሺ፣ ጥሩ ጥያቄ ነው። ኦኬ ምንድነው መልሳችሁ ኦርቶዶክሳውያን ወገኖቻችን? ምንድነው መልሳችሁ? ታቦቱ መቼ ነው የመጣው? በሰለሞን ዘመነ መንግስት ወይስ በአብርሃ ወአጽብሃ ዘመነ መንግስት ወይስ በአፄ ዘርዓ ያዕቆብ ዘመነ መንግስት ወይስ መልስ የለም ወይ
መልሱ ሁሉም ትክክል ነው። ታቡ ግን እየሄደ አይደለም። ታብታቡ እየሄደ አይደለም። ሼሩ እንዳፈጠናችሁት ታቡን ግን ትታችሁታል። በጣም ነው ሪፖርት ያለው። በጣም ሪፖርት አለ። እሺ አሰፋ አሰፋ ወጣ። እሺ ደግመህ ከላክ ያው ብሎክ ትደረጋለህ። ደግመህ ከላክ ብሎክ ነው የምትደረገው። ቀድመም ልከሃል። ለምን እንደምትልኩ አይዶን አንዳንዶቻችሁ። ኦኬ እሺ ሪፖስት አድርጉት በየቤታችሁ ላይ ላይቭን ሪፖስት አድርጉት። ሪፖስት አድርጉት። ገና ስለሆነ ነው። ኢትዮጵያ አሜሪካ ጥሩ ሰዓት አይደለም። አሁን በጣም ጥሩ ሰዓት አይደለም። የኢትዮጵያም ገና እየነጋ ስለሆነ ማለት ነው። በቃ አጭርና ግልጽ ነው። መቼ ነው የመጣው ታቦቱ? ሼሩን ተዉት እኮ አልኳችሁ ወገኖች። ሼሩን ተዉትና ታብታብ አድርጉ ወገኖች። ሼሩን ተዉት። ሄሉ እናት ሼሩን ተዉት። እሺ ኤርሚ ታብታብ አያደርግም። እንደኔ ከሆነ እኔን እምቢ ብሎኛል ነው እንዴ? አዎ ጭራሽ እምቢ ብሏል። ለእኔ አያደርግልኝም። እንግዲህ ሼርም አያደርግም። ኮፒ ሊንክ ብቻ ነው የሚያደርገው። ሪፖርት አለው። እኔ በጣም እያሳየኝ ነው። የቱንም ታቦት ይሁንና እና አውራ ካወራህ ማለት ነው። የቱ ጥቁሩና ቀዩ እንድንልህ ነው። ደግሞ እኮ ምንም ያለ ምንም ፎሎወር እኮ ነው ደግሞ የሚጽፈው። የቱን ታቦት ይላል? ወፍራሙ ታቦት፣ ባለ ቦርጫሙ ታቦት። ኦኬ ሪፖስት አያደርግ ማለት እንትን ሪፖርት አለው። ቅድም ሪፖርት እያደረጉ ነበረ። ኦኬ ጸጋ ይብዛላችሁ። ተባረኩ። ሰኒ ያለሽ እንዴ? እሺ እህትየው ሀኒቸው እንኳን ደህና መጣሽ። አንድ ቁጥር ጻፍሽ። ሰላም ኤርሚዬ፣ ሁላችሁ እንዴት ናችሁ? ደህና ነን ጌታ ይመስገን። ታብታቡ አይ ቲንክ ከዚህ ከጥቂት ቀናት በኋላ ተቀይሯል መሰለኝ። ቅድም ለመቅዲም የጻፍኩላት ነበር። ከፕሮፋይሉ በላይ ጥቁሩ ፓርት ላይ ነው ታብታብ ማድረግ የሚቻለው።
አንተ ላይ ታፕታፕ ማድረግ አይቻልም። አይ ቲንክ የኔ ውድ ተባረኪ እና ከላይ ከአንተ ስክሪን በላይ ጥቁሩ ፓርት ላይ ብቻ ነው ታፕታፕ የሚያደርገው። ውስጥ አንተ ላይ ከነካን አያደርግም። እና ምናልባት የአንዳንዶቹን ትነግራቸው እንደዛ ጥሩ ነው። ሼርም ለማድረግ እንደዛው ከላይ ጥቁሩን ስትነካው ነው እንጂ ያንተን ፕሮፋይል ስንነካ አያደርግም። እንደዛ ተቀይራ ነው ማለት ነው። ስለዚህ አሁን መቅዲ ሞክሪው። ከላይ ከኤርሚንትን በላይ ጥቁሩን ስትነኪ ታፕታፕ ማድረግ ትችያለሽ። ሼርም ለማድረግ እንደዛው ነው። እና ይሄንን ነገራችሁ በጣም ድብልቅልቅ አድርገውታል። አሜሪካ ከገዛችሁ በኋላ ቲክቶክ አሜሪካ ነች እስራኤል። በቀደም እኔም በጣም እምቢ ብሎኝ ሪፖስት ምንም አላደርግም ብሎኝ ከዛ የሆነ ሰው ነገረኝና ከላይ ጥቁሩን ፓርት ከአንተ ስክሪን በላይ ያለውን ፖፑላር ላይቭ ከሚለው በታች ያለው ጥቁሩ ፓርት እሱ ስትነካ ታፕታፕ ያደርጋል። ሼር ማድረግ ይቻላል፣ ሪፖስት ማድረግ ይቻላል። ኦኬ። እና ምናልባት ነገራቸው እንደዛ ለዛ ነው የገባው። ኤርሚዬ ያ ወገኖች ሰምታችኋል እንግዲህ። ቴንኪው እህትዬ ተባረኪ። አየህ እኔ አላውቅም ነበር። መቅዲዬ እስኪ ሞክሪ አሁንና ውዴ ሰርቶልኝ ሩጫ ላይ ያደረኩት እንደዛ ተባረኪ። እስካሁን አገቢ ነበር። ምናልባት አዳዲስ ጻፍኩልሽ ቀጋይ ይብዛልሽ አላየሽውም መሰለኝ። ተባረኪ። ላይ በፍጹም አይሰራም ለብዙ ብሏል። እና ኤርሚዬ ንገራቸው ምናልባት ጠቃሚ ስለሆነ በላይ ጥቁሩ ፓርት ላይ ሼርም ለማድረግ ያንን ነው ፕረስ የሚያደርጉት። እንትንም ደግሞ ታፕታፕም ለማድረግ አንተ ላይ አያደርግም። ጥቁሩ ላይ ነው ታፕታፕ ማለት የሚቻለው። ተባረኩ። እግዚአብሔር መልካም ጊዜ ይሰጠናል። አሜን። ባርካችሁላችሁ። ኦኬ ግርምሽዬ እንኳን ደህና መጣህ። ሪታም እንኳን ደህና መጣሽ። ሳኒ ያለሽ ኦኬ። ሳኒ የለችም። አይ ቲንክ ተኝታለች እሷ ይመስለኛል። እስራኤል ስለሆነች እረፍት ታድርግ። ግርምሽዬ ያለህ አለው። ኤርሚዬ ሰላም ላንተ እንደምን አለ? ደህና ነኝ ጌታ ይመስገን። እሺ መቅዴ፣ ኤፊ፣ የኢየሱስ ልጅ አይ ቲንክ ሀና፣ ሁላችሁንም ሰላም ብያችኋለሁ። ጌታ ይባርካችሁ በዚህ ያላችሁ ሁላችሁ። ለሌሎቹ ግን ይፈቅዳል ኤርሚ። አሁን ለሁሉም አይደለም። ያቺ አሁን ታብታብ መሀል ላይ ምናምን እምቢ የሚለው አሁን እኔ ለምሳሌ መሀል ላይ ነው እንዲህ ያንተ ፒክቸርች አሁን የተለጠፈችው ርዕስ ላይ ነው ታፕታፕ እያደረግኩ ያለሁት። ለአንዳንዶቹ ደግሞ አይፈቅድም። ቲክታክ ሙሉ በሙሉ ብዙ ነገሮችን ቀይሯልና የምትችሉ ሳታቋርጡ በደንብ ታፕታፕ አድርጉ። 260 ነው እኔ ጋ የሚያሳየው። እሱን ፑሽ እናድርገው። ተባረኩ። ጸጋ ይብዛላችሁ። ቴንኪዩ ወንብነት ግርምሽ፣ ጸጋ ይብዛልህ። ተባረክ። በጣም እናመሰግናለን። እሺ ሕዝቅያስ ወይ እንዴት ነህ? አቤት አቤት አለው። እግዚአብሔር ይመስገን። እኔ ከፕሮቴስታንት ነኝ። ኦኬ ልካ ነው እንገት ታብታብ እያደረኩ ተሳስቶ ገብቶ ነው መሰለኝ። ኦኬ ችግር የለም። እሺ ተባረኩ። ታቡ ቅድም 290 ነበር፣ አሁን ወደ 260 ቀነሰ ማለት ነው። ምንድን ነው ታዲያ? የሆነ አልጎሪዝሙ ተመቷል። ምንድን ነው? አይዶ ነው አልገባኝም። ሻዶቫን ውስጥ ጨምረውታል። ከውጭ ይታያል። ይሄ ላይቭ ከውጭ ይታያችኋል። እንደገባው ይታያችኋል ወገኖች።
አይ መቅዲ አንቺማ ከኔ ጋር ስላለሽ ከውጭ የገቡት ዛሬ የመጡት ማለት ዛሬ ማለት አሁን እየገቡ ያላችሁ ሰዎች እሺ ይታያል አይደል? ኦኬ ታዲያ ምንድነው? አረ ነው ወይ ሪፖርት ስላደረጉበት ነው ይመስለኛል 290 የነበረው አሁን ወደ 260 ምናምን ነገር ወርዷል። ኦኬ እሺ ሲስ እንዴት ነሽ? ወይኔ ኤርሚ ይቅርታ ችግር የለም ታብታብ እያደረኩ ነው የገባብኝ። ችግር የለውም አስወጣኝ አባ። ያ ችግር የለውም። እሺ ኦኬ አስወጣኝ ኤርሚ። እሺ ችግር የለም። ጌታ ይባረክ። ዘግይታችሁ የመጣችሁ እንኳን ደህና መጣችሁ ሁላችሁም። ኦኬ ተባረኩ። ኦኬ የምለው አለኝ ብሎ የሚል ሰው ካለ መናገር ይችላል። ሻይ ልጠጣ ነው ትንሽ፣ እስከዛ ድረስ ማድረግ ትችላለች፣ ወይ መዝሙር መስማት እንችላለን። ግን የምትናገሩት ካለ ግርምሽ የምትሉት ነገር ካለ ማለት ትችላለን። ኦኬ ርዕሱ ላይ መወያየት የሚፈልጉ ገብተው ቀደም እንደተባለው በተለይ ታሪክ ላይ በደንብ እውቀት ያላቸው ገብተው ቢወያዩ በጣም ደስ ይለናል። ከርዕሱ ጋር በተገናኘ እንደዛ ነው ማለት ነው። ግን ቲክታክ ላይ ያሉ ብዙ ለውጦች ስላሉ ወገኖች አይ ቲንክ የኤርሚ ፔጅ በደንብ ሪፖርት ተደርጓል። በጣም ሪፖርት ተደርጓል። ሼር ሲደረግልኝ አሁን የኤርሚ ፔጅ እቺ አሁን እኔ ፕሮፋይል ፒክቸር ያደረግኳት ሎጎ በግማሽ ጥቁር ነው የሚያሳየኝ። በግማሽ ማለት ነው። በግማሽ ጥቁር ግማሹን ነው የሚያሳይ። አሁን የኤርሚ ፔጅ ሰዎች ሼር አድርገውልኝ እኔ ጋር ሲመጣ ማለት ነው። ቢኮዝ በጣም ሪፖርት ተደርጓል ይሄ ፔጅ ማለት ነው። ስለዚህ ወገኖች እኛንን ደግሞ ይህንን ፔጅ በደንብ ፕሮቴክት ማድረግ ያለብን። ኦኬ ሰብልዬ ኦኬ ላንቺ ሙሉ ነው። ኦኬ እኔ ጋራ ሲመጣ ሆኖ ስላየሁት ነው። ትላንትና በተለይ በኢትዮጵያ ምሽት ላይ በነበረን ፕሮግራም ላይ እንደዛ አይነት ነገር አይቼ ነው። በደንብ ይሄኛውን ላይቭ ስትሪም ብቻ ሳይሆን ትክክል ነው። እኔ ዛሬ ትክክል አለመሆኑን እያየሁት ነው። ሪፖርት ኤርሚ ሪፖርት በጣም ተደርጓል። ቅድም ላይ ሪፖርት ተደርጓል። በጣም ሪፖርት ስለተደረገ ይሄኛውን ላይቭ ስትሪም ብቻ ሳይሆን አሁን ለምሳሌ ቅድም 270-280 ሰው ነው የሚለው ኢሚዲየትሊ 211 ሰው ነው አሁን እኔ ጋር የሚያሳየኝ ላይቭን እየተከታተለ ያለው እዚህ ውስጥ ገብቶ ማለት ነው። ይሄ ሪፖርት ሲኖር ነው እንደዛ አይነት ነገር የሚኖር። ፕሊስ በደንብ ይሄን ፔጅ ፕሮቴክት ማድረግ ስላለብን ይሄኛውን ላይቭ ስትሪም ብቻ ሳይሆን የኤርሚ ፔጅ ላይ ገብተን በጣም ኮምፕሊት ሼር ማድረግ መቻል አለብን። አይ ቲንክ ኤርሚም አንድ ቪዲዮ ክሬት አድርገህ ፖስት ማድረግ አለብህ ብዬ አስባለሁ። ቅዱሳን እህት ወንድሞች የተወደዳችሁ በጌታ የክርስቶስን ወንጌል አብሮ ሰራተኞች የሆናችሁ በደንብ ይህን ፔጅ ፕሮቴክት እናደርግ፣ አብረን ጌታን እናገልግል። እግዚአብሔር ደግሞ እድል ሰጥቶናል። ጌታ ደግሞ በዚህ ፕላትፎርም ላይ በሚገለገለው አገልግሎት ብዙዎችን ወደ መንግስቱ እየጨመረ አለ። በደንብ ኢንከሬጅ አደርጋቸዋለሁ ይህንን አገልግሎት በደንብ ሳፖርት እንድናደርግ ማለት ነው። ፔጁ በጣም ኮፕሊንግ ሼር መደረግ አለበት። ታፕታፑን ወደ 1 ሚሊዮን ከፍ ብናደርገው፣ ይህንን ብናደርግ በትጋት ጌታ ኢየሱስ አብዝቶ ይባርካችሁ። እንወዳቸዋለን።
ይህንን በትጋት ስለምታደርጉ የኤርሚን ፔጅ ብቻ ሳይሆን ብዙ ወንድሞች አሉ እዚህ ቲክታክ ላይ በጣም ኮሚትድ ሆነው ያለማቋረጥ በትጋት የክርስቶስን ወንጌል አብረውን እየሰሩ ያሉት ወንድሞች አሉ። የሁሉንም ፔጅ ፕሮቴክት እናደርጋለን። ጌታ ደግሞ ይረዳናል አይደል? አብሮ ሰራተኛ መሆን፣ መያያዝ፣ መቀባበል፣ መደጋገፍ የወንጌል አንዱ ወንጌልን ከሚያስወጡ ምክንያቶች አንዱ ነው። በጣም እንወዳቸዋለን ይህንን በትጋት ስለምታደርጉ። አውቶክሊከር ያላችሁ እህታችን ሰኒ ብቻ ናት ብዙ ጊዜ እየገባች አውቶክሊከር የምትከፍተው። አውቶክሊከር ያላችሁ ክፈቱ፣ ሌሎቻችሁም ማለት ነው። ጌታ አብዝቶ ይባርካችሁ። ይህንን ስለምታደርጉ የቤቱ ሜምበር መሆን ይቻላል። ይሄ ብዙ ኮስት የሚያደርግ አይደለም። አንድ ኮይን የምትይዝ ናት። ሜምበሩ ከፍ ማለት አለበት። ይሄ ፋን ክለብ የሚለው ማለት ነው። ልክ አሁን ኤርም የሚለው ፕሮፋይል እንዳደረገው በልዩ ሉዬ የሚል አካውንት እንዳደረገው ሜምበር መሆን 213 ሰው ይታየኛል። እስቲ በደንብ አሁን ሜምበር መሆን የምትችሉ ሜምበር በየቀኑ ነው መሆን የሚቻለው እንጂ በቀን 2-3 መሆን አይችልም። በየቀኑ አሁን እኔ ማታ ስላደረግኩኝ 24 ሃውር ስላልሞላ መሆን አልችልም። ከ24 ሃውር በኋላ ነው ሜምበር መሆን የሚቻለው። ሜምበር ያልሆናችሁ እቺ ፋን ክለቧን ሜምበር መሆን ትችላላችሁ። ቲክታክ ሳይን ጊፍት እንደ ሂሩት እህታችን ሂሩት መስጠት የምትችሉ ቲክታክ ሳይን ምልክቷን ጊፍት መስጠት፣ ፔጁን ሳፖርት ማድረግ አለብን። ይህንን የሪፖርት ኢሹ በዚህ ሶልቭ ይደረጋል ማለት ነው። ጌታ ኢየሱስ ይባርካችሁ። ይህንን ስለማድረጋችሁ፣ ስለምታሳዩን ፍቅር፣ ስለምታሳዩን ወንድምነት፣ እህትነት ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ። ጸጋ ይብዛላችሁ። ሰብልዬ ተባረኪ። በእውነት ሂሩቴ ተባረኪ። በዚህ በጣም ብርቱ እህቶች አላችሁ። በጣም በትጋት የምታገለግሉ ብዙ ወንድሞች አላችሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ጸጋ ይብዛላችሁ። ጌታ ጸጋን ያብዛላችሁ። እንደዚህ አይነት ታሪካዊ ርዕሰ ጉዳዮች ሲነሱ በጣም ንገራቸው። ከታች እንዴት ነው ነበር የሚሆነው እያሉ ነው። ንገራቸው። እሱ ነው በቃ ምንም። ይሄ የጊፍት ጋለሪ ውስጥ ስትገቡ አንድ ኮይን የምታሳይ ሰፋ ያለች የልብ ቅርጽ ያላት ጊፍት አይነት አለች። እሷን መንካት ነው። በቃ አንድ ኮይን ነው ያለ። የጊፍት ጋለሪውን ልክ ስትነኩ የልብ ቅርጽ ያላት ሄርት ሚ የሚል ስም ያላት ማለት ነው። ሄርት ሚ ነው የሚለው አንድ ኮይን ነው የምትይዘው። እሷን ስትነኩ ሜምበር ሆናችኋል የቤቱ ማለት ነው። ያ ደግሞ ፔጁን ሞር ስትሮንግ እንዲሆን ያደርገዋል ማለት ነው። ተባረኩ። ጌታ ይባርካችሁ። ይህንን በትጋት ስለምታደርጉ ጌታ ኢየሱስ አብዝቶ ይባርካችሁ። በደንብ ታፕታፑ አሁን ስቲልና 300 አልገባንም፣ ግን ሰው ከ200 በላይ ነው። ታፕታፕ ደግሞ ስናደርግ በደንብ ታፕታፕ ጌታ ነህ ልክ አሁን እንዳደረገው ማለት ነው። ጌትሽ ተባረክ። ታፕታፕን በደንብ ስታደርጉ ሙልት እስኪል እቺ የላይኛዋ ተናገር እውነቱን የሚለው ጋራ ሙልት እስኪል ድረስ ስታደርጉ